እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ የመታሰቢያ ክብረ በዓላቸው እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድል እናሰማለን። በዕለተ እሁድ የሚነበብ የሚጸለይ። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስ ስም አምነን በአንድ አነዋወር በአንድ ገናናነት በአንድ ገዥነት ሁሉን በፈጠረ ሁሉንም ካለመኖር በጠራ ዓለምንም ሁሉ በሰበሰበ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ ሰራት ያለ ገመድም በሰፈራት በባቢል ነፋስም በደገፋት በአንዱ እግዚአብሔር። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱን ግን የሚያውቀው የለም። ከመስራቱ አስቀድሞ ይፈጽማል፣ ሁሉን ያስረጃል። ሁሉ እንደ ልብስ ያረጃል፣ አንተ ግን መቼም መቼ አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተነገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር ስም አምነን ድንቅ ለምታደርግ አባቱ ላንተ ምስጋና ይግባ። እስከ ኋለኛይቱ ትንፋሽ በፍጥረት ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወንድሞች ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆን አባታችን ክብሩን ገናናነቱን የሚናገረውን አጽሙ በፈለሰበት የሚነበበውን መጽሐፍ አስተውላችሁ ስሙ። ይኸውም ከጌታችን ከኢየሱስ ክርስቶስ ትንሣኤ በዓል ጋር የተክለ ሃይማኖት ወዳጅ የሚሆን የመላእክት አለቃ ከሚሆን በሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከሥጋው ፍልሰት ጋር በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስጉን የሚሆን የአባታችን ተክለ ሃይማኖት ልመናው ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ጋር በእውነት ለዘላለሙ ይኑር። ወንድሞቻችንን እንነግራቸዋለን፣ እናስረዳቸዋለን። እንደ ዮሐንስና እንደ ነቢዩ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው የክቡር አባታችን አጽሙ የፈለሰበት ዛሬ ነው። ሳልፈጥርህ በእናትህ ማኅፀን አወቅኩ ብሎ ለነቢዩ እንደተናገረው እግዚአብሔር የባረከው የቡሩክ አባታችን የአጽሙ ፍልሰት ዛሬ ነው። ዳግመኛም ነቢዩ ከእናቱ ማኅፀን አምላኬ አንተ ነህ፣ በማኅፀንህም አንተ ሰወርከኝ፣ በየጊዜውም ሁሉ መታሰቢያዬ አንተ ነህ እንዳለ እንዲሁ ደግሞ ይህንን ቡሩኩን ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም አሳደገው። ከዚህም በመዓልትም በሌሊትም በቀትርና በምሽት ከአንደበቱ የስሙ አጠራር ይፈሳል። እንደ ብዙ ውሃ ምንጭ የእግዚአብሔር ምስጋና ከአፉ ይመነጭ ነበር። የውሃን ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበረታ አትክልቱን ሁሉ ያረካል። የተክሉንም ቦታ ባለቤት ደስ ያሰኛል። ከቦታውም ፍሬ የወይኑን ፍሬ ይጠግባል። የአጽሙ ፍልሰት ዛሬ ሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። የመለኮት አንድነት መቆፈሪያ ልቡን በቆፈረው ጊዜ ለየዕለቱ ለየሰዓቱ የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር መላዋን ያረካታል። ከኃጢአት መርገም ነፃ ያደርጋታል። የቦታውን ጌታ ደስ ይሰኝባታል። ባለቦታ የተባለውም በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለ ቦታው ያቀረባቸው ምን ያህል እልፍ አእላፋት የብዙ ብዙ ናቸው። ባለ ቦታው የተባለ የገነት ባለቤት ክርስቶስ ከጎመራው ፍሬ ይጠግባል። ፍሬም ያለው በጎ ትሩፋት ነው። አንዱም አንዱ የትሩፋቱ ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። የክቡር አባታችን ተክለ ሃይማኖት አትክልቶቹ ከትምህርቱ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ።
የዚህን የወንጌል መፍሰሻ የአጽሙ ፍልሰት ዛሬ ነው። የዚህ የክቡር ተክለ ሃይማኖት የገነትና የሕይወት ተክል የመብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሰረተ የአጽሙ ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገር የንስሐ መምህር ክርስትናን የጀመረ የክቡር አባታችን የአጽሙ ፍልሰት ዛሬ ነው። እንደ እንጦንስም በሸዋ ሀገር ምንኩስናን የጀመረ የልዩ አባታችን የአጽሙ ፍልሰት ዛሬ ነው። የቀጠሮው ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፍ ዓለም ወደማያልፈው ደስታ ከሚያረጅበት ወደማያረጅበት ወደማይጎዳበት እንዲሁም ዳግመኛ ወደማይሞትበት ደዌም መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከዕረፍቱ አስቀድሞ በሥጋው ሳለ ወደ ወደደው አብ ከአሕዛብ ሁሉ ይልቅ ወደ አከበረው ወልድ ወደ መረጠው ወደ ወደደው መንፈስ ቅዱስ ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወቱ ወደ አነጸው ቦታ በገድሉ ደም ወደ ግዛት የመንግሥት አዳራሽ አሰራሩም ወደ ተደነቀ 45 እልፍ ምሰሶች የእሳት 45 እልፍ ምሰሶች የወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ የሚዝግና የሚበላሽ በእሳትም የሚያጽሩት አይደለም፣ እሳት የሚበላው እንደ ውሃ የሚያዝለውን ነው እንጂ። ፍጥረትን የፈጠረ የጌታ የመንግሥቱን አዳራሽ ሥራውንና ኳኋኑን ማን ያውቃል? እንዲሁ ምሰሶቹን በወርቅና በእሳት በመመሰል እንናገራለን እንጂ አእምሮአችን የጎደለ ዕውቀታችን ያነሰ ልባችንም የደከመኛ ምን እናውቃለን? ነገር ግን አፋቸውን በሰማይ ያኖሩ አንደበታቸው በምድር ተመላለሰ ብሎ ነቢይ እንደተናገረ በልቦናችን ትዕቢት አፋችንን ከሰማይ በላይ እናኖራለን፣ አንደበታችንን በአየር እናመላልሳለን። በአብ ሐሳብ በብልሃተኛው እጅ የተሰራውን ይህንን ምሰሶ ይህንን ያህላል ይህንን ይመስላል እንል ዘንድ እኛ ምንድነን? ሰዎች ነን ትል አይደለንምን? ነገር ግን ፍጥረታችን ትዕቢተኛ ነውና ያስተቢተናል። በእሱ አምሳል ተፈጥረን ከክቡራን ይልቅ ክቡር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ በእሱ አምሳያ ፈጠረን፣ የኩሮችም ኩሩ ሰራን። ስለዚህም ይህንን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳን ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገሥታት ንጉሥ የሚሆን የእሱን የመንግሥቱን አዳራሽ አኳኋን መመርመርን እንተው ዘንድ ለእኛ አግባብ ነው። በዚች ቀን ዓለም ሳይፈጠር ለእናንተ የተዘጋጀውን መንግሥተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ትወርሱ ዘንድ በረከት ያላችሁ የአባቴ ቤተሰቦች ወደ እኔ ኑ እንዳላቸው በአባታችን ጸሎት ላመንነው ለጥምቀት ልጆች ሁላችን ትሩፋቱ የበዛ መቀዳደሙን የጨረሰ ገድሉን የተወደደ ክቡር ተክለ ሃይማኖት እሷን መንግሥተ ሰማያትን ይክፈለን ለዘላለሙ በእውነት። ወደ ቀደመ ነገራችን እንመለስ። እንዲሁም ጌታችን መድኃኒታችን ብፁዕ አባታችን ተክለ ሃይማኖትን በቃል ኪዳኑ ተስፋ ሲያስደርገው ወዳጄ ሆይ ተክለ ሃይማኖት 2 ቀንድ ያለውን እባብ አንድ ቀንድ የወርቅ አንዱ ቀንድ የብር የሆነውን ሊውጥህ የሚወደደውን እንዳሳፈርከው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለስክም። ስለዚህም እኔ ደግሞ ምሰሶዎች ወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግሥቴን አዳራሽ ላንተ ሰጥሃለሁ። ወዳጄ ተክለ ሃይማኖት ወይ አሁንም እነሆ ዕድሜ ደረሰ፣ ገድልህንም ጨረስህ፣ መልእክትህንም አደረስህ። የቆየልህን የጽድቅ አክሊል ሰማያዊ አባቴ በዚያች ቀን ይሰጥሃል። እውነተኛ ፈራጅ ነው፣ በሱም ዘንድ በደል የለም። በእውነተኛ ፍርዱም ለሁሉም እንደ ሥራው ይሰጠዋል። አባታችን ተክለ ሃይማኖትም አቤቱ ሆይ ቸር ከሚሆን አባትህ ከባሕሪ ሕይወት ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ምስጋና ይግባህ አለ። ጌታችንም ዳግመኛ ብፁዕ አባታችን ወዳጄ ተክለ ሃይማኖት ሆይ
ና ከሐዘንህ ደስ ተሰኝና ከድካምህ ዕረፍትና ከደዌህ ዳን። ገነት ከተከፈተበት ዕረፍት ከተነደፈበት ደዌ መከራ ወደ ሌለበት ወደ ዘላለም ሐሴትና ከድካም ዕረፍ አለው። ክቡር አባታችንም አቤቱ ሆይ ይቅር ባይ ከሚሆን ሰማያዊ አባት ከመንፈስ ቅዱስ ከባሕሪ ሕይወት አሁንም ለዘወትርም ኋላም ለዘላለም በእውነት ላንተ ምስጋና ይግባ። ሕዝቡም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖት ጌታዬ ሆይ እንግዲህ ወዲህ በፊት ሞገስ ካገኘው ልመናያን ስማኝ አለው። ወዳጅ ሆይ በል አደርግልህ ዘንድ የምትወደውን ለምነኝ አለው። ጌታዬ ነፍሴ ከሥጋዬ በተለየች ጊዜ ሚካኤልን ከኔ እንዳይለይ ዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት እባቡንም በመንገዴ እንዳይቆም የእሳቱን ባህር እንዳያስጨንቀኝ የገሃነም መልአክ አብድማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባይ የሚሆን ሚካኤል ላከው። ጌታዬ አሁንም ልጆችን በዓለም ሁሉ ስምህ በተጠራበት የኔ የባሪያ የኃጢአተኛው የባሪያ ስም በተጠራበት መታሰቤን የሚያደርጉትን አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችህንም አበዛቸዋለሁ ስላልከኝ ሥጋ የሚቀበርበት ቦታ ሆኖ አይበቃቸውምና ከመቃብር የመንፈስ ቅዱስ አይለይ እስከ ዘላለምም በአጥንቴ ላይ ድንቅ ተአምራት ይታይ። በእውነት እስከ ዘላለም ፍጹም ምስጋና ላንተ ነውና አለ። ጌታም መለሰ፣ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይሁንልህ። እነሆ መልአኩ ሚካኤል የምክሬ መልአክ የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንና ከሰማዕታት ሁሉ ጋራ ተቀብዬ ወደ መንግሥተ ሰማያት አገባሃለሁ አለው። ክቡር አባታችንም ኃጢአቴን ያልቆጠር አቤቱ ላንተ ምስጋና ይገባል አለው። ሥጋዬንም ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ አለው። ጌታም መለሰ፣ ከቁመት ብዛት እግር ከተሰበረበት፣ ደምህ ከፈሰሰበት፣ እንባ ከተንጠባጠበበት፣ ላብህም ከተንጠፈጠፈበት ከዚያ ይሁን መቃብርህ። የኔም የአባቴም የመንፈስ ቅዱስን ፈቃድ ከዚሁ ነው አለው። ክቡር አባታችንም ከኔ በኋላ ለሚነሱ ልጆቼ ይህ ዋሻ ሊበቃቸው ወዴት ይችላል አለው። ጌታም አጥንት ለዘላለም በዚህ የሚኖር አይደለም፣ ነገር ግን ዘመን ይመጣል፣ ከ57 ዓመት በኋላ ከሩቅና ከቅርብ ልጆች ይሰበሰባሉ። በዚያችም ሀገር ብዙ ጉባኤ ይሆናል። አጽምህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋይም ይህ ዓለም እስከሚያልፍ በውስጧ ይኖራል። ክቡር አባታችንም በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለምትሆነው ለዚች ሀገር ፈጽሞ የሚያማልደውን ይህንን ሰው ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ምስጋና ይገባል እያልን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔርን እናመስግነው። ሙሴ የሚጠጉበት ምድር ለእስራኤል እንደሰጣቸው መዓቴ የራቀ ይቅርታ የበዛን እግዚአብሔር ነኝና ይህችን መማፀኛ ሀገር ሰጠኋቸው ብለ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይህንን አባታችን አማላጅነቱን ኃጢአታችን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማፀኛ የሚሆነንን ይህንን ቦታ የአባታችን ተክለ ሃይማኖት መቃብር ሰጠን። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እሷ መሄድን አንስነፍ። ወንድሞቻችን ሆይ ምን እንላለን? ምግብንና ተድላ ዓለምን ከመውደዳችን የተነሳ ስለ ሥጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና በዓለም የሚመላለስ መነኩሴ የክርስቶስን ሥጋ የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንም። እንጦንስም እንዳለ ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በሥጋው ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባህር የወጣ ዓሣ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁ መነኩሴ ደግሞ በዓቱን ካላጸና በቀር መዳን አይቻለውም።
አንተ ሰው እስኪያስበው የቦታህን ወይም በየዓመቱ ባዛወርከው ያፈራልን በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታም ሐዋርያትን ከቤት ወደ ቤት አትዙሩ አላቸው። በባሪያው በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማፀኛቸውን የናቁ የእስራኤልን ልጆች አንምሰላቸው። የተወደዳችሁ ወንድሞች ሆይ እኛም ደግሞ እንደነሳቸው አንሁን። የአባቶቻችን ተስፋ አናቃል። ገስግሶ ወደ ቤት መጥቶ በመቃብር የተማጸነውን እኔ ኢየሱስ ክርስቶስ ቃሌ የማይታበለው ባንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የሰጠውን የአባቶቻችን ቃል ኪዳን አናቃል። ጾምን፣ መጾምን፣ መውዛትን ፈጽሞ ጸሎትን፣ ፍቅርና ምጽዋትን፣ ቸርነትን፣ ምሕረትንና ትዕግስትን፣ ያለ ስንፍና መትጋትን፣ ያለ ማቋረጥ ማገልገልን እንዳንችል የሥጋችን ድካም አውቆ ጌታችን ለኛ ከሰጠን ከዚች ቦታ እንዳንወጣ እንጨክን። ወንድሞች ሆይ ይህንን አምነን እንጋደል። የደግነቱ ሁሉ መጀመሪያ ዝምታና ጽሞና፣ ትዕግስትና ትህትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውን በባዕድ ሥጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውን ለመስራት እንዳንችል አውቆ ለኛም ጌታችን እሱን ሰጠን። በጸሎቱ አምነን በዚች ዓለም በሚመጣው ዓለም ከሲኦል ፍርድና መቅሰፍት እንድንድንበት ሰጠን። እናንተ ወንድሞቼ ወዳጆች ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በክቡር አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ጳውሎስ ያለ ሃይማኖት ግን እግዚአብሔርን ለማገልገል አይቻልም፣ ጻድቅ ግን በሃይማኖት ይድናል እንዳላስተውሉ ወንድሞች ሆይ ሃይማኖትን የሚበልጠው የለም። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና መኑት። የዘካርያስ ልጅ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑም አምናችሁ ተጠመቁ፣ ተንኮልንም ከልቦናችሁ አርቁ፣ እናንተ የሰብድዕት ልጆች ከገሃነም መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁም በስሙ ሕይወትን ታገኛላችሁ። ወንድሞች ወዳጆች ሆይ እኛም እንዲሁ የልብ ተጠራጣሪዎች አንሁን። የልብ ተጠራጣሪ ከእግዚአብሔር ይርቃልና። ጳውሎስም ከናንተ አንዱም ልበ ክፉ አይገኝባቸው፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባቸው። የነገሩትንም በማመን ለዘላለም በስህተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛ የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዳንገልጽለትና የእግዚአብሔርን መጽሐፍት ያሉትን ባለማመኑ ብዙዎች እንዳይስቱ ወንድሞቼ፣ እኛ ግን እግዚአብሔር ያጻፋቸውን መጽሐፍት ቅዱሳትን እናስብ። ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችን እንፍራቸው። አሸናፊዎች ሰማዕታትን እናክብራቸው። እንዲሁም ክቡር አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን ተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነ ጊዜ ዛሬ በዚች ቀን የተሰበሰብን ሁላችንን ለዘላለሙ ይቅር ይበለን። ወደ ቀደመው ነገር እንመለስ። አባታችን ተክለ ሃይማኖት ካረፈ 57ኛው ዓመት በተፈጸመ ጊዜ የካቲት 19 ቀን ለክቡር አባታችን ሕዝቅያስ ብርሃን ለብሶ በመንፈቀ ሌሊት ክቡር አባታችን ተክለ ሃይማኖት በሕልሙ ተነጋገረው። ወዳጅ ሕዝቅያስ ሆይ ሰላም ላንተ ይሁን። ጌታዬ በኋለኛው ዘመን ስለዚህ ስፍራ ልጆች ሥጋህን ያፈልሳሉ ያለኝ ዘመን እነሆ ደርሷልና አጥንቴንና ሥጋዬን ትዳስስ ዘንድ ጌታዬ እነሆ አንተን መርጧልና ለምን ትዘገያለህ አለ። አሁንም ተነስተህ ልጆችን ሁሉ ቅጠራቸው እስከምፈልስበት ቀን በግንቦት ወር 12 ቀን ይኸውም የእግዚአብሔር የትንሣኤው በዓል ቀን በሚሆን በወዳጁ በቅዱስ ሚካኤልም በዓል ከቅርብም ከሩቅም ይሰበሰቡ።
እናንተም በምስጋናና በጸሎት መንፈሳዊ በዓልን አድርጉ። እንደ ዕረፍቴም ቀን ብዙ ምስጋና አድርጉ። ሀጥ እኔ በሞትኩበት ቀን ለምስጋና ሁሉ ጌታ የሰማይ መላእክት ደስ ብሏቸው እንዳመሰገኑ በሰማይ ሳለ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰውን ለወደደው ሰላም ይሁን እያሉ ደስ እንደተሰኙ ለእናንተም ለልጆች ደስታችሁ እንደ ዕረፍቴ ቀን ይሁን። በዚያች ቀን አባቴ ተክለ ሃይማኖት የሚለይ ሁሉ በፍልሰቴ ቀን ይምጣ፣ መንፈሳዊም በዓል ያድርግ። እኔና ሚካኤል ልጅ ወዳጄ ፊልጶስም ስለኔ ፍቅር የተሰበሰቡትን ሕዝብ ልንባርክ አብረን እንመጣለን። ከዚህም ብዙ ነገር ልንጽፈው የማንችለውን ተናገረ። መጽሐፍ የምንሰውረውንም የምንገልጠውም አለ እንዳለ። ከዚህ በኋላ አባታችን ሕዝቅያስ ተባረከ። አባቴ ፈቃድህ ይሁን። ዳግመኛ አባታችን የምንመጣበትንም ጊዜ አጥንቴንም በታቦቱ መንበር ፊት 3 ጊዜ አዙረዋለው። ያን ጊዜ የጠፋው መብራት ይበራል። የምመጣበት ጊዜ በዚህ ወቅ ይህ ምልክት እስከ ዘላለም ይሁን። መምጣትም በወደዱ ጊዜ የጠፋው መብራት ይበራል። የምመጣበትንም ጊዜ ለልጅ ልጅ በዚህ ያውቃሉ። በእውነት ለዘላለም ድንቅ ሰሪውንም ያመሰግኑታል። ይህንንም ብሎ ተሰወረበት። አባ ሕዝቅያስም ከዚህ በኋላ ይህንን ይዞ የተበተኑትን ልጆቹን አንድነት እንዲሰበሰቡ በየሀገሩ ሁሉ መልእክተኛ ላከ። የአባታችሁን አጽም ከዋሻው ወደ ታላቁ ቤተክርስቲያን ታፈርሱ ዘንድ የተክለ ሃይማኖት ልጆች የምትባሉ ሁላችሁኑ ተሰብስቡ ብሎ ላከ። ይኸውም በአብ በወልድ በመንፈስ ቅዱስ በአባታችን በተክለ ሃይማኖት ፈቃድ ሆነ። ወደ ፍልሰቱ በዓል ዛሬ ያልመጣ በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባም፣ እሱም ልጅ አይለውምና አለ። ይህንንም ሰምተው የክቡር አባታችን ተክለ ሃይማኖት ልጆች ከምስራቅ፣ ከምዕራብ፣ ከሰሜንና ከደቡብ ከሩቅ ከቅርብ ቦታ እስኪጠባቸው ተሰበሰቡ። 12ቱ መምህራን የወረብ አገር አኖሪዎስ፣ የፊጥጋሩ ማትያስ፣ የእርናት ዮሴፍ፣ የሞረቱ አኖሪዎስ፣ የመርሃ ቤቴው መርቆሪዎስ፣ የጸላለሹ ታዲዮስ፣ የወገጉ ሳሙኤል፣ የወንጁ ገብረ ክርስቶስ፣ የደንቢው መድህነ እግዚ፣ የዳሞቱ አድህነ፣ የክልኤቱ ኢዮስያስ፣ የመግህሉ ቀውስጦስ ከፊልጶስ ጋር የተሾሙት የተሰበሰቡት እሊህ ናቸው። ደስ ብሏቸውም መጡ። አባታችን ሕዝቅያስንም ተገናኙት። ከዚህም ግንቦት 12 ቀን ያን ጊዜ ሰርቀ ወርሁ ካካፈለበት በዓል ጋር አንድ ሆነ። ይኸውም የጸሎተ ሐሙስ ጊዜ የሥርዓት ፍጻሜ የሚሆን ለደቀ መዛሙርቱ ሥጋውን ደሙን ጌታ በሰጣቸው ጊዜ በሚያዝባት በዚያች ሌሊት ጸሎተ ምስጢርንም ሁሉ አደረገ። ከሙታን ከተነሳ በኋላ የቁርባኑን ምስጢረ ሰዓት በረክብ ፈጸመላቸው። ክፍለት ማለት ከፋሲካና ከበዓለ ሐምሳው መካከል ማለት ነውና፣ ረክብም ማለት ጌታ ለደቀ መዛሙርቱ ያለ 3 ቀን አልታያቸውም ነበር። ቶማስ ባመነ ጊዜ እሁድ ቀን ወደ ዱር ሲሄዱ በረክብ ተገናኛቸው። የምስጢሩንም ሥርዓት አደሰላቸው። በ40ኛውም ቀን ከነሱ ጋር ምሳ ሲያደርግ ደመና ነጥቆ ሰወረው። የሚካኤል በዓል በክቡር አባታችን ፍልሰት ጋር እንደሆነ በክቡር አባታችን በሕይወቱ ዘመን እንደ ሚዜና እንደ ባልንጀራ ይዋደዱ ነበርና፣ መስዋዕትን በሚያቀርብበት ጊዜ አባታችን ተክለ ሃይማኖት በየሀገሩ ሁሉ ባስተማረ ጊዜ ሚካኤል ህብስቱን ከሰማይ ያመጣል፣ አባታችን ተክለ ሃይማኖት ይቀድሳል። ሚካኤልም እንደ ዲያቆን ተንስኡ ይላል፣ አባታችንም ሰላም ለኩልክሙ ይላል። ህብስቱንም ፈትቶ የክርስቶስን ንጹሕ ሥጋውን ክቡር ደሙን በስሙ ላመኑት ሕዝብ ይሰጣቸዋል። ስለዚህም የክቡር ተክለ ሃይማኖት የፍልሰቱ በዓል ከሚካኤል በዓል ጋር እንደሆነ ለዘላለም በረከታቸው እግዚአብሔር ይስጠን፣ አሜን። ከዚህ በኋላ 12ቱ መምህራን ተነስተው ከአባታቸው ከሕዝቅያስ ጋር ወደ ዋሻው ሄዱ። የክቡር አባታችንን መቃብር ቆፍረው ከመግነዙ ጋር የተጣበቀውን አጥንቱን አገኙት። በተቀበረ በ57 ዓመት ዕለት የተገነዘ ይመስል ነበር። መዓዛውም ሽቶ ይሸታል። በቀኝና በግራው መስቀሎች ተተክለው ነበር። የወረብ ሀገር አኖሪዎስም ገባ። የአባቴን አጥንት በመሸከም
ከኔ በፊትስ ከኔ በኋላስ ማን አለ? መስቀሉንም ከትራሱ በኩል አንስቶ ለአባታችን ለሕዝቅያስ ሰጠው። ለመውጣትም በወደዱ ጊዜ አጥንቱ ረገፈ። ከጾም ብዛት የተነሳ በሕይወቱ ዘመን ሥጋው አልቆ ነበርና። አባታችን አኖሪዎስም እግዚአብሔር እንዲህ አርገኝ ብሎ ማለ። መግነዙንም ሳመው። አዲስ በፍታ አምጥተው አጥንቱን ጠቅለው በትንሽ ሳጥን አስገቡት። መግነዙንም ትንሽ ትንሽ አድርገው ቀደዱት። ብዙ ተአምራትም አደረገ። መሬቱንም ለመዝገን ባልንጀራውን እስከ መርገጥ ደርሰው ታላቅ መጨናነቅ ሆነ። አንዱንም ሰው ጉልበቱን ረግጠው ሰበሩት። የክቡር አባታችንንም መግነዝ ባስነኩት ጊዜ ዳነ። ከዚህ በኋላ 12ቱ መምህራን ወደ ቤተ ክርስቲያን ገብተው ሳንቃውን ዘግተው ከሕዝቡን ብዛት የተነሳ መብራት አጥፍተው አጥንቱን 3 ጊዜ በመንበሩ አዞሩት። አባታችንም መጣ፣ መብራቱንም በራ። ሚካኤልና ፊልጶስ አባታችንም ተከትለውት ነበር። አጥንቱን ሥጋውን እስኪቀብሩ ድረስ በመንበሩ ላይ ተቀመጡ። ሕዝቡንም ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚህም መምህራኑ ተስማምተው በደስታ በዓሉን አክብረው ወደ ቤታቸው ገቡ። በገድሉ ደም የዋጀንን ይቅር የሚያሰኘንን ኃጢአታችን የሚያቃልልንን ይህንን አባታችን ለሰጠን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስን እንመነው ለዘላለሙ በእውነት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው። አባታችን ሆይ ኃጥእ ምስኪን የሚሆን ጸሐፊውን የዚችንም ቦታ ልጆች ሁሉ ሴቶችንም ወንዶችንም የገድልህን መጽሐፍ የሚሰሙትን አስባቸው። አባታችንም ጠብቃቸው። አባታችን ባርካቸው በእውነት። በፍልሰት ጊዜ 12ቱ መምህራን ግንቦት 12 ቀን እንደሰበሰብካቸው እንዲሁ ከጻድቃን ከሰማዕታት ሁሉ ጋራ በመንግሥተ ሰማያት ለመሰብሰብ አብቃን በእውነት ለዘላለሙ። ሃሌሉያ ሃሌሉያ። የሐዋርያት ማህበር የምትሆን የቅድስት ቤተ ክርስቲያን አምዷ መሰረቷ የሚሆን የአባታችን የብፁዕ ክቡር ተክለ ሃይማኖት ይህች የፍልሰቱ መጽሐፍ ተገለጠች። በአብ በወልድ በመንፈስ ቅዱስ ማተብ ታትባ ወጣች። የክቡር አባታችን ተክለ ሃይማኖት የሸዋ ሀገር መነኮሳት መጀመሪያቸው በመልአኩ እጅ ምንኩስና ልብስ አስኬማው እንደተቀበለ እንደ እንጦንስ አስኬማ ጀማሪያቸው የሚሆን ገድሉን የሚናገር መጽሐፍ ተተረጎመ። ክቡር አባታችን የምንኩስናን ሥራ ከአባታችን በጸሎተ ሚካኤል ተማረ። ኢየሱስ ክርስቶስም እንዳዘዘው ቆቡን ከአባ ዮሐኒ ቀሚሱን ከኢየሱስ ሞዓ ተቀበለ። እሱም ደግሞ ለሸዋ ሀገር የምንኩስናን ቀንበር ሰጠ። ስለዚህም ለመነኮሳት ሁሉ አባታቸው ሆነ። እነሆ የገድሉ መጽሐፍ ከሶከርና ከማር የሚጥም ከወርቅና ከብር ከጳዚዮን ከሰንፔር የሚመረጥ የልጆቹ ሁሉ የዝናቸው መጽሐፍ ተተረጎመ። የክቡር አባታችን የገድሉ መጽሐፍ ደስ ያላቸውም የልጆቹ የዝናቸው መጽሐፍ ተተረጎመ። ስራቸውም እንዲሁ እንደ አባቶቻቸው ነው። በጎ እንጨት ደህና ቅጠል ያወጣልና በጎ አበባ በጎ ፍሬ ያፈራል። እንጨት ከፍሬው ይታወቃልና እነሆ የተከበረ እንጨት አባታችን ተክለ ሃይማኖት እነሆ በፍሬው ታወቀ። ፍሬውም ይህ ነው። ትጉህ አባ ኤልሳ ተጋዳይ፣ ፊልጶስ የገድል አርበኛ፣ ሕዝቅያስ ደስ ያለው አባ ቴዎድሮስ፣ የዋህ አባ ዮሐንስ ገድላቸውንና ስማቸውን የጠራናቸው እሊህ ናቸው። ያልጠራናቸው ግን ቁጥራቸውን እግዚአብሔር ያውቃል። የሰማይን ከዋክብት ማን ቆጠራቸው? የባህርን አሸዋስ ማን ሰፈረው? ከእግዚአብሔር ብቻ በቀር። እንዲሁም የቡሩክ ተክለ ሃይማኖትን ልጆች ሊቆጥራቸው የሚችል የለም። አሁንም ዘመን ካለፈና ከተረሳ በኋላ ከብዙ ዘመን የክቡር አባታችን ይህንን የፍልሰቱን የገድሉን መጽሐፍ እግዚአብሔር ገለጸልን። ስለ ቅዱሳን ማህበር ጸሎት በአንድነትም ስለሚኖሩት
በጸሎት ከበረሃ ባሉትም ምልጃ የቅዱሳንን ገድላቸውን ስለ መጽሐፍ ሲያወጣ ሲያወርድና ሲያለቅስ ስለነበረው ስለ ብፁዕ ዮሐንስ ዘከማ እንባ እነሆ እግዚአብሔር በብዙ ዘመን ገለጸልን። ይህንን ሁሉ ዘመን ተሰውሮ የኖረበትን ምክንያት እንነግራችኋለን። የቀደሙ አባቶቻችን የሚያልፈውን ዓለም በመናቅ ከተራራ ወደ ተራራ ሲሄዱ ስለነበሩ በራሳቸው ሥራ እንጂ ሌላ በሰራው ሥራ መግባት አልወደዱም ነበርና ስለዚህ አልጻፉትም። እነሆ አብ ገለጠልን፣ ወልድ ተረጎመልን፣ መንፈስ ቅዱስ ልብ አስደረገን። ይህንን መጽሐፍ መንፈስ ቅዱስ አልተረጎመውም ብትል ግን አትስነፍ። መጽሐፉን ወስደ ከስር እስከ መጨረሻው አንብበ ከዚህ በኋላ ለጸሐፊው መልስ አንተም ደግሞ ከምስጢሩና ከንባቡ አንድ ሳይቀር ጠንቅቀህ ጻፍ። ጠንቅቀህ ብትጽፍ ግን ሐሰተኛ አድርገው ካልተጠነቀቅህ በመንፈስ ቅዱስ ላይ ለምን ትታበያለህ? በልቦና ትዕቢትስ ወደ ሲኦል ለምን ትወርዳለህ? እኛ ግን እናምናለን። አብ እንደገለጸልን፣ ወልድ እንዳስረዳን፣ መንፈስ ቅዱስ እንደተረጎመልን አውቀን በእውነት የዘላለም ደስታ ይሁን። አቤቱ ሆይ በዚህ በክቡር አባታችን ተክለ ሃይማኖት ጸሎት ንጽሕት የብርሃን እናቱ የሕይወት ወላዲቱ በምትሆን እመቤታችን ጸሎትና አማላጅነት በቅዱሳን ሰማዕታት ሁሉ ማመልከት አስበን በእውነት ለዘላለም ለአብ ምስጋና ይገባል፣ ለወልድ ስግደት፣ ለመንፈስ ቅዱስ ምስጋና ይገባል። ለእኛም እስከ ዘላለማዊቱ ትንፋሽ ድረስ ምሕረት በእኛ ላይ ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት መልክ እናሰማለን። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድም ሰላም ላለው ቅዱስ አባት ሆይ ሁሉ በሁሉ የተመሰገንህ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እንሆ አዲሱን ምስጋናህን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራር ሰላም ላለው እሱም ገናና የከበረ ስም ነው። ቅዱሱ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም በችሎታ የመጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን ማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላም ላለው እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱሱ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርዕስ ሰላም ላለው ቅዱሱ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም ያን ገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅ ታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስለ ጸዳል ለተዋበው ፊት ሰላም ላለው ቅዱሱ አባት ሆይ ትምህርቴ የተስፋፋ ትሩፋቴ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈኝ፣ ከማሰረ ኃጢአት ይፍታኝ። ተክለ ሃይማኖት ሆይ ስነ ርኤታቸው የኩል አምሳል ለሆነ ቀራንብት ሰላም ላለው እሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱሱ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህኮን። መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም ላለው ቅዱሱ አባት ሆይ ከእንግዲህ አንተን ሞት ሊያገኝ አይቻለውምና እኔን አገልጋይህን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በቡሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖች ሰላም ላለው
ቅዱሱ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶ ከዋይታው በሷ አርፍ ዘንድ በወርቅና በእንቁ በተሰራችው በሉዓላዊት ቤት ከዚህ ወስደህ አስቀምጠኝ። ተክለ ሃይማኖት ወይ የማርያም ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፋ ሲንጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም ላለው ቅዱሱ አባት ወይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ወይ ድንግል ማርያምና በልጇ በኢየሱስ ያለ መዓዛ መንፈስ ቅዱስን ላሸተቱ አናፎች ሰላም ላለው ቅዱሱ አባት ወይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎተ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን ሾህ አቃጥልልኝ። ተክለ ሃይማኖት ወይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም ላለው ቅዱሱ አባት ወይ አምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤነ ወይስ መሰወር የማይቻላት ደብረ ጽጌነ? ተክለ ሃይማኖት ወይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አፍ ሰላም ላለው ቅዱሱ አባት ወይ እንደ ደማስቆስ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህኮን። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግን እወዳለሁ። ተክለ ሃይማኖት ወይ በአፍህ ውስጣዊ አካልን እየወገናቸው ለበቀሉ ጥርሶች ሰላም ላለው ቅዱሱ አባት ወይ የቤተ ክርስቲያን የልጆቿ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴን ራቁቷን እንዳትገባ አንተ መልበስ ተስፋ ሁናት። ተክለ ሃይማኖት ወይ ንጉሷም ወይን ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም ላለው ቅዱሱ አባት ወይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ወይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱሱ አባት ወይ አንተ አባቴ ብርሃንህን የደመቀ ምስራቃዊ ኮከብነ ዓለምን በትምህርት የምታሞቅ ብሩህ ፀሐይነ ቂም በቀል ወይም ተንኮል የሌለብህ የዋህ ርግብነ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንህም ኃጢአትን ለሚያስተሰሪ እስትንፋስ ሰላም ላለው ቅዱሱ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም ለዚህ ስም አጠራርህ የምስጋና ቃል ላበርክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ የሕይወት ዘመንህ ሩቡን ዘመን ውሃ ባለማጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው ቅዱሱ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገ ለማግኘት ሩጫህን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድ ሰላም ላለው ቅዱሱ አባት ሆይ ዓለምን በትምህርት ያጣፈጥ ጣፋጭ ጨው ነህኮን። ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ጸጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም ላለው ቅዱሱ አባት ሆይ አስረኛው የአርማንያ ጎርጎሪዮስ የተባልክ አንተ ተክለ ሃይማኖት ነህ። አባት ሆይ የልጆችን መከራ ዓይኖች ይመልከቱ፣
የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ወይ በቀኝ ጎን 3 በግራ ጎን 3 ለሆነው ለሰረጹት ለ6ቱ አክናፎች ሰላም ላለው ቅዱሱ አባት ሆይ እኔ ልጄ አንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባን ሰላም ላለው ቅዱሱ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆነ እኔን ለመርዳት ፈጥነ ተነሳ። አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም ላለው ቅዱሱ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳ ሳይቀሩ ያደንቁሃል። ተክለ ሃይማኖት ሆይ የባለሟልነት ክብር ላከማቸህበት ክቡር ሕፅን ሰላም ላለው ቅዱሱ አባት ሆይ ባለ ዘመንህ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርህ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም ላለው ቅዱሱ አባት ሆይ እንግዳን ለመቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ ከአረማዊ ንጉሥ ወደ ገደል በወረወረህ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም ላለው ቅዱሱ አባት ሆይ እኔን አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉማብና እንደ ጢስ አትና ታጠፋቸው ዘንድ። ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትን በሲቃይ የፈጸምክ ለአዳው ኩርና በህብረት ሰላም ላለው ቅዱሱ አባት ሆይ ጸሐፊ ምስጢራት ወጥበባተ ሄኖክ የተባልክ መንፈሳዊ ጥበብን የተመላ አንተ ተክለ ሃይማኖት ነህኮን። ስለዚህም ሁሉን እንደ ሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽጋ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግስትህንና የተጋድሎህን ማኅደረ ሕንፃ መጥኖ ለከነዳ ክንድህ ሰላም ላለው ቅዱሱ አባት ሆይ ባህሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ 2 አክናፍ ለተዘረጉ መዳፎች ሰላም ላለው ቅዱሱ አባት ሆይ መስዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት በተቃዋሚዎች ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋ ደመ መለኮትን በእርፈ መስቀል በጽዋ ለቀዳ ጣት ሰላም ላለው ቅዱሱ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደተባለም ከቶን አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቶ መዓዛ ያላቸው ለእጆች አጽፋር ሰላም ላለው ቅዱሱ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው ቅዱሱ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እሊያ 7ቱ ጎዳናዎች ድካም እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላደራነትህ ከኔ ከልጅ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው
ቅዱሱ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህ። ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ፣ የዚህንም ዓለም ገዥ መልአክ ከፊት ያሽቀንጥረ ወዲያ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ አምላክን ሕግ በትክክል የጠበቀ ቅዱስና ቡሩክ ለሚሆን ልቦና ሰላም ላለው ቅዱሱ አባት ሆይ ፍጹም ዋጋቸውን ካገኙት ገብአተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኛት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት አለቃ ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩላያቶች ሰላም ላለው ቅዱሱ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ሕሊና ሰላም ላለው ቅዱሱ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህኮን። አባት ሆይ እኔ ልጅህን ፈጽመህ ባርከኝ። ልጅን በመስቀል ማባረክ ለመምህር የተለመደ ሕግ ነውና። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም ላለው ቅዱሱ አባት ሆይ አምላክ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍስ የምትድንበትን መንገድ ፈልግ። ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም ላለው ቅዱሱ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው በሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማዕከለ ከርስ ለሚኖር ህንብርት ሰላም ላለው ቅዱሱ አባት ሆይ ካረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌውና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው እያሉ ስላንተ ይደነቃሉ። ተክለ ሃይማኖት ሆይ በነብይ ልማድ ወይም ባህል የጽድቅን ቅናት ለታጠቀው ግብህ ሰላምታ ይገባል እላለሁ። ቅዱሱ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነህ ፍታኝ። በምድር የፈታው በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይ ታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ አእማዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቋያጾች ሰላም ላለው ቅዱሱ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብህ ውስጥ እንደ ቀለበት አርገህ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወትሩ አብራኮች ሰላምታ ይገባል። ቅዱሱ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዛቶች አንዱን ስንኳ ጠብቄ ባልገኝ አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝ። ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም ላለው ቅዱሱ አባት ሆይ መስዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ከአንደበት የሚወጣውን ኃይለ ጸሎት አስበህ እኔ ኃጥኡ ያለ ንስሐ እንዳልቀሰፍ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግር በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱሱ አባት ሆይ ትዕግስት ፍጹም እንደ ኢዮብ ትዕግስት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችን ደቀ መዛሙርትን ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫሞች ሰላም ላለው ቅዱሱ አባት ሆይ አየራዊት ንስር ገዳማዊ አንበሳንህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ
በፊትህ ክብር ይኑራት። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱሱ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይ አይደሉ 10 ለሚሆኑ አጽፋሮችህ ሰላም ሰላም እያልኩ በንጹሕ ልቦና አጠራለሁ። ቅዱሱ አባት ሆይ እንደ ሆሴዕና እንደ ዮሐኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህ አግባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆም ሰላም ላለው። ቅዱሱ አባት ሆይ የእግዚአብሔር ምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በክርስቶስ አርአያ ለተመሰሉ መልኮች ሰላም ላለው። ቅዱሱ አባት ሆይ ለሃይማኖት ቀናተኛ የሆነ የገሊላዊ ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው። ቅዱሱ አባት ሆይ የማዕርስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ላሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቶ መምህር ኤልሳዕ ለገነዛ በድነ ሥጋ ሰላም ላለው። ቅዱሱ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋዊ ምድራዊ ህልውናዋ በተፈጸመ ጊዜ ስባራ አጽም መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎቹ የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋ ሰላም ላለው። ቅዱሱ አባት ሆይ መስዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤት ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብር ሰላም ላለው። ቅዱሱ አባት ሆይ እኔ እንደ አደግ ልጅን የበረከት ረድኤት ከክፉ ሁሉ ይሰውረኝ፣ የጽድቅህም ጋሻ በሰማይና በምድር መከታ ይሆነኝ። አባታችን ተክለ ሃይማኖት ከዚህ ዓለም ተላ ደስታ ተገሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም ላለው። ቅዱሱ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና ረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝግታ ሳይሆን በድፍረት ያቀረብኩልን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበል። ቅዱሱ አባት ሆይ እኔን አገልጋይህ እግዚአብሔር ከድቀትህ ትንሣኤን ይስጥህ፣ የተከበረችና የተባረከች ድንግል ማርያምን ጽናቱንና ብርታቱን ታድልህ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ለሆነ እለመርሃ ክርስቶስ ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ ይገኛለሁ። ቅዱሱ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ሸልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠችኝ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱሱ አባት ሆይ እነሆ መልክዓ ጸሎትን በምስጋና ተናግሬ ያለው የሰጠኸኝንም ሥራ ሁሉ በሰላም ፈጽሜ ያለሁና ቅዱሱ አባት ሆይ የልቤን ሐሳብ ሁሉ
በተስማሚው መንገድ ፈጽምልኝ። ከጻድቁ አባታችን አቡነ ተክለ ሃይማኖት በረከት ረድኤት ያሳትፈን ለዘላለሙ በእውነት